እንዴት አላችሁ? ሰላም ናችሁ? ቀደም ብዬ አንብቤላችሁ ያጋራኋችሁ ከትምህርት ጋር የተያያዘ ዶክተር አክሊሉ ሀብቴ የጻፉት ጽሁፍ ነበር። አስተያየቶች ደርሰውኛል። ቆንጆ አስተያየቶች ናቸው። ገና በአንደኛው ጫናውን አበዛኸው፣ የግል አስተያየትህ ጠነከረ፣ መጽሐፉን በትክክል አነባለሁ አላነበብክም፣ የራስን ሀሳብ ጨምረሃል የሚለው ግን እውነተኛ አስተያየት ነው እና ወድጄዋለሁ፣ ደስ ብሎኛል። ስራ ሊሰራ የሚችለው የሚሰራን ሰው ስህተቱን በመንገር ነው እንዲያስተካክል ማለት ነው። ሰሚ ከሆነ የሚሰማው ሰው ያስተካክላል፣ የተሻለ ስራ ይሰራል ማለት ነው እና እግዚአብሔር ያክብርልኝ ለሰጣችሁኝ አስተያየት አመሰግናለሁ። ሌሎቻችሁም እንዲህ ብታደርግ እንዲህ ቢሆን ያላችሁኝ ልጆች አላችሁ። እግዚአብሔር ባላችሁበት ይጠብቅልኝ። በጣም አመሰግናለሁ። ያው ምንድነው ዘመናችን ትላንትና አንድ ሌላ ቪዲዮ ደግሞ አይቼ በጣም ነው ደስ ያለኝ። ለእናንተ ካካፈልኩ በኋላ መቼም ጥሩ ነገር ስታካፍሉ ታገኛላችሁ እና ወዲያው ደግሞ የ20 ደቂቃ በላይ የሆነ ነጮች የሰሩት ከትምህርት ጋር የተያያዘ ቪዲዮ ደረሰኝ እና ደስ ነው ያለኝ። በጣም ነው ደስ ያለኝ በእውነት አጋርቼዋለሁ። ባገኘሁት ቪዲዮ ሁሉ ይጠቅማል። ምክንያቱም የደከምነው እግዚአብሔር አድክሞ ፈጥሮን አይደለም፣ የተቸገርን ያለነው እግዚአብሔር ችጋረኞች፣ ህመምተኞች፣ በሽተኞች ተሰቃዩ ብሎ ፈጥሮን አይደለም። ሰው አድርጎ ሲፈጥረን ዓላማ አለው። በእኔ ላይ ያለ ዓላማ ፍቅር ነው የሚል በመጽሐፍ ቅዱስ የተጻፈ ድንቅ ቃል አለ። ስታገቡ፣ ስትወልዱ፣ ንብረት ስታፈሩ፣ ቤት ስትሰሩ፣ ገቢ ስታገኙ፣ ስራ ስትቀይሩ፣ ይሄ ሁሉ ነገር ለትርፍ ነው፣ ለጥቅም ነው ማለት ተጠቅመንበታል። በመኖራችን በረከት አግኝተናል ማለት ተረግመን አይደለም የተፈጠርነው፣ ሰዎች ነን። ልንረገም የምንችለውና የሚገጥመንም ችግር ካለ ከራሳችን ድካም አንጻር ነው የሚሆነው። ድካማችንን ለማረም ደግሞ ነቅሰው የሚነግሩንን ጤነኛ ሰዎችን መከታተል ይጠቅማል ማለት ነው። መቼም በኢትዮጵያ ታሪክ ሁለት አይነት ትምህርት አለ እስካሁን በተረጋገጠው። አንደኛው ቤተ ክርስቲያኒቷ እስከ 1900 በብቸኝነት ይዛው የቆየችው ሀገራዊ ትምህርት ነው። ነገስታት ከዛ ፈልቀዋል። ትልልቅ ሰዎች፣ ካህናት፣ ታሪክ ጸሐፊያን፣ ድርሳን፣ ገድላት፣ ታምራት፣ አብያተ ክርስቲያናት ያነጹ የጎንደር ቤተ መንግስት፣ ደግሞ ሄጄ ያየሁት የፍራንስ ቤተ መንግስት፣ የቅዱስ ላሊበላ አብያተ ክርስቲያናት፣ ጣና ላይ ያሉ ደሴቶች፣ ዝዋይ፣ ጎርጎራ ያሉ አብያተ ክርስቲያናት፣ ድንቅ አብያተ ክርስቲያናት በጣም የሚገርሙ ታምር የሆኑ በጋሞ ያሉ ጨንቻ ማርያም የመሳሰሉት፣ በአክሱም፣ በአስመራ፣ በሶማሊያ፣ በጅጅጋ፣ በአፋር፣ በሱዳን፣ በግብፅ፣ በዓለም ዙሪያ ዛሬ ደግሞ የኢትዮጵያ ኦርቶዶክስ ቤተክርስቲያን ያልደረሰችበት የለም። ኮሪያ ውስጥም አንድ ወዳጅ አለኝ፣ ጃፓን፣ እንደዚህ ሁላችንም በተለያየ መልኩ ያገኘናቸው ሰዎች አሉ። ቅድስት ቤተክርስቲያን በቻይና፣ በህንድ፣ በአውሮፓ፣ በአሜሪካ፣ በአውስትራሊያ፣ በተለያዩ በካናዳ ሀገሮች ትሰበካለች፣ ትሰራለች። የጃማይካውን ሊቀ ጳጳስም ደግሞ አቡነ ታዲዮስ የሚባሉትን ሰምተናል። 40 ዓመታት 600 ብር ይከፈለኛል ብለው ለስብሰባ ለመምጣት እንኳን የፕሌን ቲኬት የሚገዛላቸው ስላጡ እንዳልተሳተፉ ከዚህም የሚያስታውሳቸው ስለሌለ ምን ማለት ነው? የሁላችን ሩጫ ለገዛ እናታችን እንኳን ማይጠቅም እንደነበር እኔ ከገዛ እናቴ ስትሞት ነው የገባኝ። እግዚአብሔር ረፍቷን የእውነት የቅዱሳን ረፍት ያድርግላት። ደግሞ ጥሩ ንጹህ ሰው ነች፣ ደስ የምትል እናት ነች። ምንም አልተማረችም። እኛ እንድንማር ግን ወትውታናለች። የገረመኝ ነገር እሷ ለትምህርት፣ ለእውቀት፣ ለጥበብ ትጋት አላት እና አበረታታ ትምህርት አስመዘገበችን። ከአባታችን ጋር ሁሉ ተጣላች። አባታችን አይማርም፣ በተለይ እኔን አትማርም ብሎ 1 ሳምንት ከቤት አባሮኝ ነበር በልጅነቴ ማለት ነው። እና እናቴ ምንም ሳትማር ነው ያረፈችው። የ5 ስልክ ነው 4 ስልክ ታውቃለች። የመጀመሪያው የኔ ነው። የታምሸብ ቶሎ አትገባም ለማለት ነው። ለምን እንደሆነ አላቅም። በጣም ታስብልኛለች። አክቹአሊ ስለሚያመኝም ነው፣ ያው ህመምም ስላለብኝ ነው። ለማንኛውም እናቶች የሚያውቁት አካላዊ ህመምን ብቻ አይደለም ብዙ ችግር እንዳለብህ ይረዳሉ። እና የተረዳችው ነገር ስላላት ሊደወልልኝ የሚገባ ሰውም ስለሆንኩ እግዚአብሔር የምድራዊ መልአክ እናቴን አድርጎ ነበር። አልተማረችም።
ትምህርት እንድንማር ግን ገፍታናለች። እኔም ደግሞ ተምሬላታለሁ፣ ግን አቁስያታለሁ። በተማርኩት ትምህርት ጎዳኋት፣ አሳዘንኳት፣ በጣም በጣም አሳፈርኳት። ምክንያቱም ዘመናዊ ትምህርት ሰው አይደለም ያደርግክ፣ ከሰው ያወርድሃል። ከአንድ በላይ ዲግሪ ያስኩ ከገበሬ ግን የሚሻል አስተሳሰብ የለኝም። ገበሬ ጻድቅ ነው፣ መልአክ ነው፣ ክንፍ አለው እንደማለት ነው። እና እንደዚህ አይነት ወሬ አታብዛ ብላችሁ ነው ባለፈው አስተያየት የሰጣችሁ። ለማንኛውም በዘመናዊ ትምህርት የቤተ ክህነት ሰዎች ኢትዮጵያውያን ናቸው የአንበሳውን ድርሻ የተወጡት በጥንታዊው የሀገራዊ ትምህርት ላይ ማለት ነው። ይቅርታ፣ በዘመናዊ ትምህርት ግን ነጮች እጃቸው አለበት። ስለዚህ ዶክተር አክሊሉ ሀብቴ ዋጋ ክብር እንስጣቸው ይላሉ። በጣም የሚጠቅም ነገር ስለሆነ የወላጆችንና የውጭ ሀገር ምሁራንን አስተዋጽኦ ዛሬ ባነብላችሁ ብዬ አሰብኩ። ገጽ 298 ላይ የውጭ ሀገር ምሁራን ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ የከፍተኛ ትምህርት መቋቋምና መስፋፋት ጉዞ በኢትዮጵያ ይላል። ምንም ባገኛቸው ዶክተር አክሊሉ ሀብቴን ምንም ልጃቸው ወዳጄ ቢሆን ዶክተር መባል ያለበት በእውነት ከጽሁፍ በስተቀር ምንም ያልቀረው ቴዎድሮስ አክሊሉ ሀብቴ ፒያኒስት ወዳጄ ቢሆንም መጽሐፋቸውን አንብብና ለሰው ተርክ ብለው ፈቃድ አልተሰጠኝም። ጠይቅ ያለው እነሱ ፈቃድ ሲሰጡኝ ሙሉን አነብ ይሆናል። በተለይ ደግሞ የመረጥኩ እንዳይንዛዛ ጠቃሚ የሆነውን ለምን መጽሐፉ ተንዛዝቶ አይደለም አጥሮ ነው። 3000-5000 ገጽ ሊወጣው የሚገባ መጽሐፍ ነው። ሰውየው 96 ዓመታቸው ነው። ከዚህ በላይ መናገር የሚችሉት መጽሐፍ የሚችሉት ነገር አለ። አሳጥረው ተጨምቆ የተቀመጠ ነው። ነገር ግን ለእናንተ ለሰሚያን ጉዳያችሁ ብዙዎቻችሁ ጉዳያችሁ ላይሆን ስለሚችል ነገር ግን እንከኖቻችን ለማውጣት ከዚህ ውስጥ የተመረጡትን እንዳላንዛዛባችሁ ከስነ ጽሁፉ ችግር ሳይሆን ከኔ ችግር አቅጣጫ እንዳላስተው የተወሰኑትን መምረጥ ስላለብኝ ነው። ለዛሬ የውጭ ሀገር ምሁራንና የኢትዮጵያውያንን አስተዋጽኦ በጥቂቱ ባነብላችሁ ደስ ይለኛል። እንግዲህ ግንቦት ሊያልቅ ነው። ግንቦት 28 2017 ማመን እያቃተኝ ነው። አመቶቹ ፈጣን ናቸው። እንግዲህ ቅዱስ አማኑኤል በእውነት እግዚአብሔር ከኛ ጋር ነበር ማለት ነው። አማኑኤል እግዚአብሔር ከኛ ጋር ነው፣ ከኛ ጋር ይሁንልን። ያለ እግዚአብሔር ፈቃድ መቼ መማር፣ አስተምር፣ ጽፍ፣ ደጎስ፣ አስነበብ ዘንድ አይቻልምና ይህንንም እግዚአብሔር ፈቅዶ ለመቀጠል ያበቃን ዘንድ ቅዱስ ፈቃድ ይሁንልን። የውጭ ሀገር ምሁራን አስተዋጽኦ ለዘመናዊ ትምህርት መስፋፋት ብዙ የውጭ ሀገር ሰዎች በአስተማሪነት በአስተዳደርና በእቅድ ዝግጅት በምርምርና በመጽሐፍ ዝግጅት የተጨበጠ ውጤት ያመጡ አስተዋጽኦ አድርገውልናል። የታሪክ ውደት እንደሚያሳየው አስተዋጽኦ ገንቢም እንደነበር ደግሞ አፍራሽ የፖለቲካ መነጽር እይታም እንደነበረበት የታወቀ ነው። ሆኖም ግን የቋንቋ ትምህርት ተፈላጊነት ገኖ በነበረበት እስከ ከፍተኛ ትምህርት መቋቋም የሚደነቅ አስተዋጽኦ ያደረጉ ምሁራን ነበሩ። ያው እንደሚታወቀው ከ1900 ዳግማዊ ምኒልክ ከከፈቱት ጀምሮ እስከ ጣሊያንም ከወጣች በኋላ እስከ 1940ዎቹ አብዛኞቹ የሀገራችን ትምህርቶች ፈረንሳይኛ፣ እንግሊዝኛ፣ ጣሊያንኛ ፈረንሳይኛ፣ እንግሊዝኛ አለ፣ ግዕዝ አለ፣ አማርኛ አለ እና ሌሎች ቋንቋዎች ናቸው በብዛት። ከዛ ጂኦግራፊ ቀስ እያለ ነው ሌሎች ትምህርቶች የገቡት፣ ግዕዝ አለ። እነዚህ እንጂ አብዛኛው ትምህርት ዘመናዊ ትምህርት ላይ ቋንቋ ነው የመጣው። አብዛኞቹ ቋንቋዎች ደግሞ የውጭ ስለሆኑ የውጭ መምህራን ናቸው የነበሩት። የተሰበሰበና የተጠናከረ መረጃ ለጊዜው ባለማግኘቴ የሚገባቸውን ሁሉ ለመዘርዘር አልቻልኩም። ምናልባት በየትምህርት ቤቱ የተማርን ታሪካቸውን እያስታወስን ብናቀርብ በተዘጋጀው መረጃ ተደግፎ በሚቀጥለው እትም የተሻለ ሙሉነት ያለው አቅርቦት ሊዘጋጅ ይችላል ይላሉ። እውነት ነው፣ ትልቅ ሰው ናቸው። እኔ የምችለውን የሰበሰብኩት፣ እናንተ ካገዛችሁኝ ደግሞ እኔ የተማርኩት አንድ ትምህርት ቤት ነው፣ ቀዳማዊ ኃይለ ቅድስት ሥላሴ እያልኩ ተፈሪ መኮንን አዲስ አበባ ዩኒቨርሲቲ ነው የተማርኩት። ሌሎቻችሁ ዊንጌት፣ መነን፣ ኮተቤ ተማራችሁ ደግሞ መረጃ ብትሰጡኝ ማለት ነው። ይሄ እኛን የሚመለከት አይደለም፣ ግን እኛም መረጃ ያለን ሰዎች ካለን ብንሰጣቸው 96 ዓመታቸውን ቢሆን በጣም አስተዋይና ቅን እንደሆኑ ከጽሁፋቸው እየታዘባችሁ ስለሆነ ብዙ መናገር አይጠበቅብኝም። ግን መረጃ ካላችሁ ብትሰጧቸው የተሻለ መጽሐፍ እንደሚያደርጉት ግልጽ ነው። ለማሳሰብ ያህል በየትምህርት ቤቱ መምህርና ዳይሬክተር በመሆን በማማከር በመጽሐፍ ብዙ ገንቢ ስራ የሰሩና የምናስታውሳቸው እንደ አሜሪካዊ ሚስተር ካርል ማይክል ኮከበ ጽባህ ቀዳማዊ ኃይለ ሥላሴ አንደኛ ደረጃ ትምህርት ቤት ዳይሬክተር አለ።
እንግሊዛዊ ሚስተር ጄፍሪ ላስት ደግሞ የመድኃኔዓለም ትምህርት ቤት አሁን ከጳውሎስ ወደዚያ አለፍ ብሎ ወደ አስኮ መስመር ያለው ዳይሬክተርና በኋላም በእቅድ ዝግጅት በዋናው መስሪያ ቤት አገልግሎት የሰጠ ነው። ሚስተር ሊኦ ዘፕፊል ካናዳዊው የተፈሪ መኮንን ትምህርት ቤት ምክትል ዳይሬክተርን በመሆን ያገለገለ ነው። የስዊድን ዜጋው ሚስተር ኦኒ ኒስካናንንና ሌሎችም በገጠርና በየዳር ሀገሩ የትምህርት ቤት ዳይሬክተሮችና አስተማሪዎች በመሆን ያገለገሉ ከህንድና ከሱዳን ከግብፅና ከሊባኖስ ከአሜሪካና ከካናዳ የመጡ ምሁራን ብዙ ተማሪዎች ፈተናዎቻቸውን እንዲያልፉና ከፍተኛ ትምህርት እንዲከታተሉ የረዱ ነበሩ። ሚስስ ሚኞ ፎርድ ከካረቢያን መጥተው ዘነበወርቅ ይባል የነበረውን የተመላላሽና ዳሪ ትምህርት ቤት አቋቁሞ ብዙ ወንዶችና ሴቶች ልጆች አስተምረው ለቁም ነገር ያበቁ ባለውለታችን ናቸው። ሚስ ፎርድ የሚባለው ትምህርት ቤት ይመስለኛል አዋሪ አካባቢ ያለው መሰለኝ እና አሁንም ሚስ ፎርድ የሚባል ትምህርት ቤት አለ። ከካረቢያን የመጡ ዘነበወርቅ ነበረ የቀድሞ ስሙ፣ አሁን ግን ፎርድ ነው። እንግዲህ ትክክለኛ ከሆነ ስሙ ወደ ቀድሞ ሊመለስ የሚገባው ነው። ለምሳሌ የጥቁር አንበሳ ሆስፒታል መባል የለበትም፣ ልዕልት ፀሐይ ሆስፒታል ነው። እንዲህ በማን ላይ መተን የማንን ስም እንወስዳለን? አዲስ አበባ ዩኒቨርሲቲ የሚባል ዩኒቨርሲቲ የለም፣ ያው ስለጸደቀ እንጂ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ነው፣ የአባታቸው ቤት ነው። ስለዚህ ዩኒቨርሲቲ ሲከፈት ራሱን ችሎ ወጥቶ ራሱን መክፈት ነው እንጂ ያለበት የሰውን ስም ማውሰድ በእውነትም ተገቢ አይደለም። ይሄን ለማስተካከል ካለብን ከየራሳችን ማስተካከል ስላለብን ነው። ለማንኛውም ይሄ ከአቅማችን በላይ ቢሆንም ግን ሀሳቡ ግልጽ መሆን ስላለበት ነው። የሰው ንብረትን የራሳችን ማድረግ አይጠበቅብንም። በምርምር መስመር ጸጥ ብለው ድምፃቸውን ሳያሰሙ ውጤት ያሳዩ ደግሞ መታወቅ የሚገባቸው ሰዎች አሉ። ለምሳሌ ካናዳዊ ፕሮፌሰር ክላውድ ሳምነር ነው። ፕሮፌሰር ሳምነር በፍልስፍና ትምህርት ዩኒቨርሲቲ ውስጥ ብዙ ዓመታት ያስተማሩ፣ የግዕዝ ቋንቋ ያጠኑ፣ የኢትዮጵያዊውን የዘርዓ ያዕቆብንና የተማሪውን የወልደ ሐዋርያት ፍልስፍና መጽሐፍት ከግዕዝ ወደ እንግሊዘኛ ተርጉመው ከ5 መጽሐፍ በላይ ስለ ኢትዮጵያ ፍልስፍና ጽፈው አሳትመው አስተዋጽኦ ያደረጉ ምሁር መታወቅም መታሰብም ያለባቸው ናቸው። አሁን ይህን መጽሐፍ መነበብ የለበትም? ክላውድ ሰምነር የሚባል እንዲህ ድምፅ አጥፍቶ የሰራ ሰው ማወቅ የለብንም? ወልደ ሕይወት አሁን ምኑ መጽሐፍ አንድ ያርቃሉ? ምንም አላቅም። የዘርዓ ያዕቆብን ነው 1-2 መጽሐፍ ያነበብኩት። ይሄ ግን መነበብ የለበትም? በእውነት ካላችሁ ልታነቡት፣ ልትጠነክሩ፣ እውቀት ልታጋሩ ይገባል። ማንበብ ለሚፈልጉም አጋሩ። ሌላው ደግሞ የገረመኝ እንዲሁም ስዊድናዊ ፕሮፌሰር ሱቬን ሩቬንሰን ነው። ይሄ ስዊድናዊ ለየት ይላል። ሚሽነሪ ነው። የሚሽን ተልኮ ነው ይሰራ የነበረው እና በሃይማኖት ነው የመጣው። ነገር ግን በሀገሪቷ ፍቅር ተለከፈ፣ ተነደፈ። የሚሽን አገልግሎቱን ይዞ ግን ውስጥ ለውስጥ የሰራቸው ትልቅ ስራዎች አሉ። ከዚህ በፊት በነበሩ ገጾች መጽሐፉን ፈልጋችሁ ብታነቡት ብዙ ትጠቀማላችሁ። እኔ አንድ መጽሐፉ አለኝ፣ አፄ ቴዎድሮስን ታሪክ የጻፈበት። ሌላም መጽሐፍ እንዳለው እንዲህ ይላሉ። ኢትዮጵያን እንዴት ከአውሮፓውያን ቅኝ ገዢዎች መዳፍ አምልጣ ነፃነቷን እንደጠበቀች የሚያስረዳውን መጽሐፍ ጽፈዋል። እሳቸው ቀኝ ሊያስገዙ ነበር የመጡት። ኋላ ግን ኢትዮጵያ ቀኝ መገዛት የሌለባት ሀገር ነች፣ እንዴት መውጣት እንዳለባትም ጽፈዋል። ከዚያ የአፄ ቴዎድሮስን ታሪክና አስተዋጽኦ በማስተዋወቅና አክታ ኢትዮፒካ በሚል እስካሁን በ3 ቅጽ በማሳተም ከፍተኛ ሚና የተጫወቱ ታማኝ የኢትዮጵያ ወዳጅ ምሁር ናቸው። በጣም ነው የሚገርመው። ይሄ መጽሐፋቸው ኤርትራውያን ቤተሰቦች ለስኳር መጠቀለያነት ወደ 3-4 ካርቶኖች መጽሐፍ ለሱቅ ሲሸጡ አይቼ አዝኜ ሄጄ ቤታቸው አውርቼ 3000 ብር ከፈልክ አናግረኝ፣ ካልከፈልክ ዞር በልልኝ አለኝ የኤርትራዊው የወላጆቹ ልጅ። ወላጆቹ አርፈዋል ማለት ነው። የእሱ ልጆች በጣም ጽድት ያለ መኪና ስታርኤክስ፣ ዲፎርዲ፣ ዶልፊን፣ ሲሻርፕ በጣም የሚገርሙ መኪናዎች ነው የሚነዱት። መጽሐፎቹን አያውቋቸውም እና ለስኳር መጠቀለያነት ሱቅ ሊሸጡ ሲሉ በጣም የተወሰኑትን መጽሐፍ ከ3000 ብር መክፈል ስላልቻልኩኝ አይን እየተሸጠ ከነዛ ውስጥ ግን የሰቨን ሩቪንሰን ይህን መጽሐፍ የአፄ ቴዎድሮስን ታሪክ እና የተወሰኑ መጽሐፍትን ለባለሱቁ ነው ሰጥቼ ብቻ ላላክላቸው ሰው ገንዘብ ሰጥቼ የተወሰኑትን ለባለቤቱ ግን አናግሬያታለሁ። ለሰውየው ባለቤት ለልጆችሽ ብታስቀሪ ይሻል ነበር። ይሄን አንድ ቦታ መቼም ስንት ኮልኮሌ ዕቃ ባለበት የሀብታም ግቢ ስንት G+ ስንት ቤት አላችሁ፣ ባለ ስንት ፎቅ አላችሁ፣ ስንት ቤት አላችሁና ለዚህ መጽሐፍ ማስቀመጫ ቦታ አታች አይመስለኝም አልኳት። ለማንኛውም ባለቤቴ እንዲሸጥ ስለወሰነ ነው ብላኛለች። ከመሽ ሲሸጥ የሰቨን ሩቪንሰን መጽሐፍ አግኝቻለሁ ለማለት ነው። ይሄን እግረ መንገድ ስጠቅስ መቼም እናታችሁ የምታስቡት ብዙ ነገር አለ። ባይሸጥ መጠንቀቅ ያለባችሁ ሀብቶች ከሆኑ ማንበብ ካልቻላችሁ ለሚያነብ ሰው መስጠት አይሻልም?
ለብሔራዊ ቤተ መጽሐፉ መዘክር እኮ ይቀበላል። ቤተ መጽሐፎች ይቀበላሉ፣ ዩኒቨርሲቲዎች ይቀበላሉ፣ የተማራችሁበት ትምህርት ቤቶች መጽሐፍቶች ይቀበላሉ። ስለዚህ ለእነሱ መስጠት የልጆቻችሁ ትምህርት ቤት የሚማሩበት ብትሰጡ አትጎዱም። በተለይ 3000 ብር ለእኔ ምንም አይሰራለትም ማለት ለሻይ የሆነ ቦታ የሚያጠፋት ነች። በጣም ባለ ሀብት ነው፣ መልቲ ሚሊዮነር ነው እና ምንም ቀላል ነገር አይደለም። በ10 20 100 ሚሊዮን ብር በቀላሉ የሚያገላብጥ ሰው ነውና ከኔ 3000 ብር አገኘ አላገኘ ምንም አይሰራለትም። መጽሐፉን ለእኔ በእርግጥ ቢሰጠኝ ላልጠቀምበት እችላለሁ። ለእሱ ግን ስኳር ከሚጠቀለልበት እንግዲህ የፖላንድ ተወላጅ የሆኑትና በካናዳ ይኖሩ የነበሩት ሚስተር ስቴኒስላው ቾንስኪ በዩኒቨርሲቲ ኮሌጅ እና በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ቤተ መጻሕፍትና ሙዚየምን በማደራጀት የተማሪዎች የቴክኖሎጂ ማህበር አማካሪ በመሆን ከ1950 እስከ 1975 ዓ.ም በፈረንጅ ማለት ነው ለ25 ዓመታት ኢትዮጵያን ያገለገሉ መረሳት የሌለባቸው ምሁር ናቸው ይላሉ። አንዳንድ የማስታውሳቸውን ስም ጠቅሼ ባቀርብም ሌሎች ብዙዎች ያልጠቀስኳቸው እንዳሉ አልዘነጋም ይላሉኝ ትሁት ምሁር በ90 ዓመታቸው የጻፉት መጽሐፍ ላይ አሁን 96-97 ዓመታቸው ቢሆንም የዚህ ክፍል ዓላማ የሁሉንም ስምና አስተዋጽኦ ዘርዝሮ ለማቅረብ ሳይሆን ወደፊት መጠናትና መዘከር ያለበት በጥናት ዘርፍ መሆኑን ለማሳሰብ ነው። ማለት ኢትዮጵያውያን ብቻ ንጉሱ ብቻ ሳይሆን የውጭ ሀገር ዜጎችም እንዳሉ ነው። እስቲ የወላጆች አስተዋጽኦ ደግሞ ምን ይመስላል? በትምህርት ሂደት ውስጥ ወላጆች ወሳኝና ከፍተኛ ሚና እንዳላቸው በትምህርት ሙያ የሰለጠኑና የሚያገለግሉ ሁሉ የሚያውቁት ጥንቃቄ ሊደረግበት የሚገባ ጉዳይ ነው። በዚህ የውይይት ክፍል እስካሁን ያነሳናቸው በዘመናዊ ትምህርት አጀማመርና እድገት ከንጉሠ ነገሥቱ ጎን በመሆን በልዩ ልዩ ዘርፍ ጠቃሚ አስተዋጽኦ ያደረጉትን ግለሰቦችና ቡድኖች፣ ምሁራንና ሹማምንት በመጠቃቀስ ነው። የወላጆች ሚና አላነሳንም ግን የማይታለፍ ቁም ነገርና ሀቅ በመሆኑ ልንዘለው አንችልም። ወደፊትም ቀስ በቀስ እየተጠና መቅረብ የሚገባው የጥናት ርዕስ ነው። በዚህ ምክንያት ወደፊት ለሚጠናውም እንደ ምሳሌ እንዲሁም በቅርብ የማውቀውንና የምመሰክረውን ወላጆቼን እንደ አንድ ምሳሌ ማቅረብ ወሰንኩ ይላሉ። በእውነት ጥሩ ነገር መርጠዋል። የእሳቸውንም ወላጆች ማወቁ አይጠቅመንም? ይጠቅመናል። ልክ የአክሊሉ ሀብተወልድ ቤተሰቦች ወይዘሮ ያደግድጉ ፍልፍሉ እና የእንጦጦ ራጉኤሉ መሪጌታ አባታቸው አቶ ሀብተወልድ ማን ነው ስማቸው ጠፋኝ፣ የልቅ ልጅ ናቸው። ቤተሰቦቻቸው ወይዘሮ ያደግድጉ አክሊሉ ሀብተወልድን፣ መክበብ ሀብተወልድና አካልወርቅ ሀብተወልድ ከኢትዮጵያ አይወጧትም፣ ሃይማኖታቸውን አይቀይሩም ብለው ለልጃቸው መኮንን ሀብተወልድ በኩል በጣም ችግር ሆነው ነበረ። እኚህ መነኩሲት የሆኑ ድንቅ እናት ምክንያቱም አይኔ እያየ ልጆቼ በፈረንጅ ስም ምክንያት ሌላ ነገር ውስጥ እንዲገቡ አልፈልግም በሚል ማለት ነው። በዛው በመጀመሪያዎቹ በ33 ከኢትዮጵያ ከተላኩት መካከል ሁለቱ ደግሞ ባለፈው እንደነገርኳችሁ ሁለቱ ኢትዮጵያውያን ናቸው። አምባሳደር ዘውዴ ናቸው የነገሩን። ሁለቱ ኢትዮጵያውያን ወንድማማቾች የአንድ ቤተሰብ ልጆች ናቸው እና አባትየው ቅር አላቸው ከኢትዮጵያ መውጣታቸው። ፈረንጅ ሄደው ፈረንጅ ሲሆኑ ማየት አበሳጫቸው። በዚያ ላይ ሃይማኖት ሊቀየሩና ሊቀማጠሉ ምናምንቴ ይሆናሉ ብለው ስለጠበቁ የሚሄዱት በባቡር አይደል? አሁን ለምንድን ነው ባቡሩንም አላጋየውና ውጭ ሄደው ሃይማኖት ቀይረው ቋንቋ ቀይረው ገንዘብ ይዘው መጥተው በቁም ሞተው ከሚረዱኝ ለምን ከነ ባቡሩ እዚሁ እንዲቀበሩ አላደርጋቸውም ብለው ደብረ ዘይት አካባቢ ባቡር ሊያጋዩ ልጆቻቸው የሚሄዱበት 33ቱ ኢትዮጵያውያን የተሳፈሩበትን እና አክሊሉ ሀብተወልድ ያሉበትን ባቡር ሊያጋዩት ነበረ። ከዚህ መንግስት በደህንነት መስሪያ ቤቱ ደርሶበት ነው ያዳናቸው። ልጆቻቸውንም ከመሞት 33ቱንም ከመሞት ባቡሩንም ከመጋየት ያዳነው እንጂ ወላጆች እንዲህ ዋጋ ይከፍሉ ነበር። እውነት ነው። የኚህ የዶክተር አክሊሉ ሀብተወልድ ቤተሰቦች ደግሞ ምን ይመስላሉ? ትንተርከው አባቴ አቶ ሀብቴ ተሰማ ይባላል። እናቴ ወይዘሮ ንጋቱ አግዛው ይባላሉ። አቶ ሀብቴ የትምህርት ጉዳይ ከውስጥ ስለሚሰማው በመጀመሪያ ከቤተሰቡ መካከል ገና በልጅነት ዘመኑ ለማንም ሳይናገር ጋቢውን ብቻ ይዞ ወደ ዝቋላ ገዳም በመሄድ ግዕዝ፣ አማርኛ፣ ንባብና ጽሕፈት እንደተማረ በኋላም ተፈልጎ ተገኝቶ ከተመለሰ በኋላ እንዲሁ ውሎ አድሮ ለቤተሰቡ ሳይናገር በባቡር ወደ ድሬዳዋ ሄዶ በነጋ ድረስ ገብረ እግዚአብሔር ደስታ ግቢ ተቀጥሮ እየሰራ በአሊያንስ ትምህርት ቤት ገብቶ የፈረንሳይ ትምህርት ተምሯል። እናታችን ግን በልጅነቷ ከይፋት ወደ አሩሲ ከቤተሰቧና በተለይም ከእናቷ ከምዬ ወለተ ኪዳን ጋር አያታቸው ማለት ነው ጀግናው አባቷ በልጅነቷ ስለሞቱ ሄዳ በባል ሀገር አደገች። ስሟን እንኳ በጽሕፈት መፈረም የቻለችው እኛን ከወለደች በኋላ ነው። አባትና እናታችን ትዳር የመሰረቱት በ1920 ዓመተ ምህረት ሲሆን በአመቱ በ1921 ዓመተ ምህረት መጨረሻ ላይ እኔ እወለዳለሁ። ከዚያ በኋላ 10 ልጆች ተወለድን። አንደኛው የጥቁር አንበሳ ሆስፒታል ስፔሻላይዝድ ሐኪም መሆናቸውን ልጃቸው ነግሮኛል ባለፈው።
10 ተወለደን። አንደኛይቱ መጨረሻዋ እህታችን እምዬ አይታ የምትባለው 8ኛ ክፍል እንደጨረሰች ከዚህ ዓለም በሞት ስትለይ የቀረነው አስተምረውን ኩለውን ድረው በእግዚአብሔር ቸርነት ትዳር ይዘን ወልደን የልጅ ልጆች አፍርተን በማሊ በኢትዮጵያ እና በአሜሪካ እንኖራለን። በማሊም ያሉ ማለት ነው። ልጆቻችን በሙሉ የዘመኑን ትምህርት ተምረዋል። ሐኪም፣ መሐንዲስ፣ ሕግና ሂሳብ ልጆቻቸው ነው። እንግዲህ ልጆቻችንም የኛም ሐኪም፣ መሐንዲስ፣ ሕግና ሂሳብ፣ ሙዚቃ አዋቂ፣ አስተዳደርና ኢኮኖሚስት፣ ፋርማሲስት ወዘተ ሆነው ይተዳደራሉ። የአባታችን ትምህርት ወዳድነትና ዝና በቅርብም በሩቅም የታወቀ ነው። ገና በለጋነት ሞጆ ኮልባ ጊዮርጊስ አካባቢ ከአቶ ተሰማ አወቀና ከአቶ ዋቄ ጋር በመስማማት የኔታ መስፍን የሚባሉ ከዠጎ ጊዮርጊስ ተቀጥረውና ቤት ተሰጥቷቸው ግዕዝና አማርኛ ትምህርት እንድንማር ተደረገ። የ3 ቀን ቀለባችንን በአገልግል በመያዝ እዚያ እያደርን ትምህርታችን ቀጠል። እንደ ዕድል ሆኖ ቀለም በቶሎ እይዝ ስለነበር የፊደል ዘር ለይቼ ዳዊት ደግሜ ተጨርስ አባታችን ለእኔም ለመምህሩም ሽልማት አድርጎልናል። እንዴት ይገርማል! እኔ ወደ የኔታ ኪዳኔ የኮልባ ጊዮርጊስ መሪጌታ ተላልፌ ንባብና ዜማ እንድቀጥል ተደረገ። መምህሩ ለምን ከዠጎ ድረስ ተፈልገው ተገኙ ለሚለው አንደኛው ምክንያት ልጅ በመቅጣት ያላቸው ዝና ጠዴ ማርያምን አልፎ ገና በኮልባ ጊዮርጊስ ቀበሌ አባታችን ጆሮ በመድረሱ መሆኑን ተረድቻለሁ። ልጅ ጥሩ አድርገው ይቀጣሉ እኮ ነው እንዲህ። አባታችን ጊዜ ሲያገኝ አልፎ አልፎ የፈረንሳይኛ ትምህርትም እንድቀጥል ያደርግ ነበር። ኋላ ግን የተማረ በተለይም የፈረንሳይ አዋቂ እየተጠቆመ በኢጣሊያኖች ይገደላል። ይገርማል። አዎ ጣሊያን ሲመጣ ማለት ነው። በፈረንሳይ አዋቂ እየተጠቆመ የተማረ ሰው ይገደላል። ማለትም እናታችንና አክስታችን አባዬ አያልነሽ ተሰማ ማለትም የአባታችን ታላቅ እህት በአባቱ ወገን ሰምተው አባታችን በሌለበት ያለ የሌለው የፈረንሳይ መጻሕፍት መሬት አስቆፍረው በኩበት አጅበው እንዲቃጠሉ በመደረጉ የፈረንሳይ ትምህርት ለጊዜው እዚህ ላይ ቆመ። ይገርማል። ልጄ የፈረንሳይ ትምህርት ቢያቅ ይገደልብኛል ብለው የፈረንሳይ ጽሑፍ ያላቸው መጽሐፍቶችን ጠቅላላ ሰብስቦ በኩበት አቃጥለው አነደዱት ማለት ነው። ለምን? ልጃቸው ፈረንሳይኛ ይችላል ተብሎ እንዳይገደል። በኋላም ነጻነት ሲመለስ አባታችን የመንግስት ስራ አግኝቶ ወደ ቢሾፍቱ ሲዘዋወር ሁላችንም ተከተል ነው። እዚያም የመንግስት ትምህርት ቤት ተከፍቶ ስለነበር ገብተን ለመማር ተጻፍን። የትምህርት ቤቱ ኃላፊ የኔታ ኪሩቤል ይባሉ ነበር። እንግዲህ የውጭ ትምህርት በስርዓት የጀመርነው ያኔ ነው ቢሾፍቱ ላይ። የእኛ አባት ግን የአልበቃ ብሎት ቀን ቀን ስንማር ውለን እቤት ስንመለስ እራት በልተን በማታው የቃል ትምህርት የሚባለውን በዜማ እንድንቀጥል የኔታ መስፍን ይባሉ በነበሩት የአማርኛ መምህር ቤት ሄደን ስናጠናና ውዳሴ ማርያም ስንጮህ እናምሽ ነበር። በቀደም ለልጆቼ 10 ሺህ ብር እየከፈልኩ እኮ ሌላ ትምህርት አስተምራቸው ነበር። ግራ ገባይ ልጆች እንዴት እንዳሳድጋቸው እንደነበር ያለችኝ ቺፍ ኤክስኪዩቲቭ ሴክሬታሪ ኦፍ አንድ ድርጅት በጣም ገርማኛለች። ዛሬም ሰው ገንዘብ አለው፣ ልጁን ግን እንዴት ማሳደግ እንዳለበት አያውቅም። እቤቱ የኔታ ቀጥሮ ከጓደኞቻቸው ጋር 5-6 ልጆቻቸውን ትልቅ ግቢው ሰብስበው አንድ መሪጌታ አንድ ቄስ ቀጥረው የማታ ትምህርት ማስተማር እንደሚችሉ የዛሬ 90-100 ዓመት ይሄ ይደረግ ነበር ወዳጄ። እና ማድረግ ይቻላል ማለት ነው። ፍላጎት ካለሽ መንገድ አለ እንደሚባለው። የኛ አባት ግን ያልበቃ ብሎት ማታ ያስተምረን ነበር። ስለዚህ ዛሬም ማድረግ ይቻላል ማለት ነው። የአማርኛ ትምህርት ቤት ሄደን በልተን እኛ ቀን ቀን ስንማር ውለን እቤት ስንመለስ ራት በልተን በማታው የቃል ትምህርት የሚባለውን በዜማ እንድንቀጥል የኔታ መስፍን ይባሉ የነበሩት የአማርኛ መምህር ቤት ሄደን ስናጠናና ውዳሴ ማርያም ስንጮህ እናመሽ ነበር። መጮህ ጥሩ ነው። በኋላም አሁንም እንደገና በአባታችን የሥራ ዝውውር ከቢሾፍት ወደ አዲስ አበባ ሄደን መንግስት ትምህርት ቤት ገብተን ለመማር በጉጉት ላይ እንደነበር እንደገና ግዕዝ አዋቂ መምህር ከደብረ ሊባኖስ ተፈልገው የግዕዝ ንባብና ትርጉም ትምህርት ለ1 ዓመት እንድንቀጥል ተደረገ። እኛ እኔ አሁን በዚህ ዕድሜ መቼ አገኘሁት? ከዚያ በኋላ ነው ወደ መንግስት ትምህርት ቤት እንድንገባ የተደረገው። እናቴ ነች ፊደል ያስቆጠረች ገብርኤል ጸበል የሚባል አካባቢ ያኔ ከማላውቃቸው መምህራን። አባታችን የግዕዝ ትምህርት ማወቅ ለዘመናዊም ትምህርት ይረዳል የሚል እምነት ነበረው። እውነታቸውን ነው። የወለባይ ኢንተርናሽናል አካዳሚ ጦር ኃይሎች አካባቢ ከፍቶ ግሪካዊው ይሄን የመሰለ ብር እያገኘበት ይሄን የመሰለ የሀብታም ልጆችና ደና ከፋይ የሆኑ ልጆችን እውቀት የጠማቸውን የሚያስተምረው ለምንድን ነው? ግዕዝ ይጠቅማል ብሎ አይደለም? ካሳንቺስ ጁፒተር ሆቴል እንደነገረን ከሆነ 7 ዓመት የትኛው ቋንቋ ምድር ላይ ለእውቀት ይመቻል በሚለው 50 ወይ 100 እጥፍ ግዕዝ እንደሚበልጥ እንዳረጋገጡ በጥናታቸው ነግረውናል።
ዶክተር ፓኖስ ወይም ፕሮፌሰር ፓኖስ እንደነገረን ማለት ነው። ለማናቸውም የአገርን መሰረት ማወቅ አለብህ፣ ሌላውን ትደርስበታል ይል ነበር። እውነት ነው። መሰረታችን ካላወቅን ሌላውን ማደረስንበት። ያው ቲክቶኩ፣ ዩቲዩቡ፣ ፌስቡኩ፣ ቴሌቪዥኑ፣ ሬዲዮ ሁሉ ነገር አለን። የሀገራችን ግን ምን አለን? ዶክተር ኃይሉ ሀብቱ እንዳጻፉት ከሆነ እንግሊዝኛ፣ ፈረንሳይኛ፣ ቻይነኛ፣ ሩሲያኛ፣ ጀርመንኛን አቀላጥፈን እናወራዋለን ከሀገራቸው ያላነሰ። ግዕዝን ግን አናውቅም፣ ሀገራችንን አናውቃትም ያሉት የ84 ዓመቱ ትልቅ ሰው። ትምህርት ቤት ሲቋቋም ለልጆቹ ብቻ አይደለም ለጎረቤቶችና ለዘመዶች ሁሉ እንዲያገለግል ያመቻቸ ነበር። እኛም ትምህርት ቤት ገብተን በመማር ላይ ያለን የዘመዶቹ ልጆች ከባል ሀገር እየመጡ ከተቻለ ባዳሪ ትምህርት ቤት ለማስገባት ብዙ ይደክም እንደነበር፣ ካልተቻለ ቤት ውስጥ እየኖሩ በተመላላሽነት እንዲማሩ ያደርግ ነበር። ለዚህም የሚያገለግሉ 2-3 ሁለገብ ክፍሎች ተዘጋጅተው ይገኙ ነበር። አቤት የታደለ ሰው! ዛሬ ስንት ቪላ ቤት፣ ስንት አፓርታማ ጓደኞቼ ሁሉ የሚሰሯቸው፣ እኔ ሜጄ በአጋጣሚ ያዩዋቸው የሚገራርሙ ቤቶች አሉ። የመሳሪያ፣ የሙዚቃ፣ የህልም፣ የእቃ ማስቀመጫ፣ የመጽሐፍ ቤት ነው እንጂ ለልጆች ማጥኛ ክፍል አለ ይሰራ። ከአባታችን ጋር ለመጣላት በትምህርት መስነፍ ብቻ ይበቃል። ከአባታችን ጋር ለመጣላት አሪፉ ምክንያት መጣላት፣ ለመመስገንና ለመወደድ ደግሞ በትምህርት ጎበዝ ሆኖ መገኘት ነው። ስለዚህ በትምህርት ቤት ክፍል ፈተና አንደኛና ሁለተኛ ሆኖ መውጣት መወደድንና መሸለምን ያተርፋል። በየጊዜው ልዩ ልዩ ምክሮች ይቸሩናል። ጥፋትም ከተገኘ የቀበቶና የአለንጋ ቅጣት ይከተለናል። እንኳን እኛ ልጆቹ የጎረቤትም ልጆች ካጠፉ አይማሩም። የአባታችን ምክሮች በ4 ነጥቦች ላይ የተመሰረቱ ናቸው። አንደኛው እና ዋናው በትምህርት መጎበዝ ነው የሚለው። ሁለተኛው ሀገርን መውደድ ነው ልጄ ይላል። ሶስተኛው ስራን መውደድና ማክበር ያስፈልጋል። አራተኛው ሃይማኖትን ማክበር ግድ ነው ይላል። የሚገርም ነው። የደራሲው እናትና አባት ወይዘሮ ንጋቷ ግዛውና አቶ ሀብቴ የተሰማ እንዴት አባቱ ያምራሉ! ፎቶቸው በማርያም በጣም ነው የሚያማምሩት ደስ ሲሉ። ግን እንደው መጽሐፉ ላይ በእውነት ፈልጋችሁት ያለ ትምህርት ራስን መቻል 301 ላይ ነው ገጽ ያለው ፎቶቸው። ያለ ትምህርት ራስን መቻል ማስከበር፣ ቤተሰብ መደገፍ አይቻልም በማለት ደጋግሞ ይመክር ነበር። ልጆቹንም ሆነ ቤተ ዘመዶቹን ትዳር ሲያሲዝ የሚመለከተውና የሚያጣራው ጠባይን፣ ትምህርትን እንጂ የከሌ ልጅ የዚህን ወገን መሆን ጉዳይ አልነበረም። እናታችንም ሁለመኗ የፍቅር ጸጋ የተመላበሰች ታጋሽ፣ ዘመድ ወዳድ፣ የፈገግታ ጸጋ ከፊቷ የማይለያት ነበረች። እነዚህ ወላጆች ከወለዷቸውና ካሳደጓቸው ልጆች አንደኛዋ አይዳ የምትባለው በልጅነቷ ከዚህ ዓለም ስትለይ የቀሩትን 9ኙን መሰለ፣ ዘለቃ፣ ደምሴ፣ ገነት፣ ሽፈራው፣ ታደሰ፣ ሳባ፣ ወሰኔንና እኔን ጨምሮ ዘመናዊ ትምህርት ቤት አስገብተው ጤናቸውን ተንከባክበው ሁሉንም የሁለተኛ ደረጃ ትምህርታቸውን አስጨርሰው ከነዚህ መካከል 5ቱ የዩኒቨርሲቲ ደረጃቸውን ጨርሰው ሁሉም በየተማሩበት በስራ ዓለም ተሰማርተውና አግብተው ወልደው ይኖራሉ። ሁሉም ልጆቻቸውን እስከ ከፍተኛ ደረጃ ድረስ አስተምረዋል። የተማረ ልጁን ያስተምራልና ቀረብ አድርጎ እንደ ልጆቹ ካሳደጋቸው መካከል ወይዘሮ አልታየ ገብሩ የምትባለው የአባታችን ያክስት የልጅ ልጅ በዛሬው ጊዜ ልጆች ወልዳ የልጅ ልጆች አይታ ወላጆቻችንን ተከታ የቤተሰብና የቤተ ዘመድ መገናኛና መተዋወቂያ አሰባሳቢ አድባራችን ሆናለች። ይገርማል። የተባረከ ቤተሰብ፣ ከቤተሰብ ይልቅ የዘመድ ልጅ አምጥቶ ከልጅ በላይ ማሳደግ፣ እርሷም ዛሬ የቤተሰብ ሰብሳቢ ሆና መገኘቷ የሚገርም ነው። በስራቸውም ሁለቱ ወንድማማቾች በዩኒቨርሲቲ ዓለም አስተማሪና የፋካልቲ ዲን በመሆን እንዲያውም ከሁለቱ አንደኛው ዶክተር ደምሴ በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በዛሬው አዲስ አበባ ዩኒቨርሲቲ የታሪክ የመጀመሪያዊ ኢትዮጵያዊ ሙሉ ፕሮፌሰርነት ደረጃ በመድረስ ታሪክ ያስመዘገበ፣ ሌላው ዶክተር አክሊሉ የዩኒቨርሲቲ ፕሬዝዳንት በመሆንና በዓለም ባንክ መስሪያ ቤት የመጀመሪያው አፍሪካዊ ዳይሬክተርነት ደረጃ የተሾመ ነው። ዶክተር አክሊሉ የትኮራታቸው ነው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ኢትዮጵያውያን መምህራን አገልግሎት እድገት ሂደት ሙሉ ፕሮፌሰርነት ማዕረግ በመቀዳጀት የታወቁት የህፃናት ሐኪም ዶክተር ደምሴ ሀብቴ ደግሞ እኚህ ናቸው። በጥቁር አንበሳ ሆስፒታል አሁን የሚሰሩት ማለት ነው። የሚገርም ነው። ከነ ፎቷቸው ልጅ መርፌ ሲወጉ አሉ። ሙሉ ፕሮፌሰር ማዕረግ የደረሱ ማለት ነው። በቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የኢትዮጵያ መምህራን አገልግሎት እድገት በሕክምና በኃይለ ሥላሴ ዩኒቨርሲቲ ማለት በጥቁር አንበሳ። በህይወት ካለነው በእድሜ ታናሿ ሴት ልጅ ወሰኔ የምትባለው ደግሞ በሳይኮሎጂና በፔዳጎጂ ከፈረንሳይ ዩኒቨርሲቲ የተመረቀችው የማሊ ዜጋ አግብታ በባማኮ ማሊ ካላንሶ ኤስፓስ ኢዱካሲዮ የሚባል የህፃናት አንደኛና ሁለተኛ ደረጃ ያለው የግል ትምህርት ቤት በጥቅምት ወር 1994 እንደ ፈረንጃ አቆጣጠር በእኛ 80ዎቹ ማለት ነው
87 አካባቢ አቋቁማለች። በ16 ዓመታት ውስጥ ከ13 ተማሪዎች ተነስታ 800 የደረሰና 50 ቋሚና 15 በጊዜያዊ መልክ የሚያገለግሉ አስተማሪዎች ያሉት ከተማሪዎች ውስጥ 45% ሴቶች ልጆች ያሉበት በባማኮ ማሊ ጥሩ ውጤትና ዝና ያተረፈ ተቋም ለመሆን በቅቷል። ሌሎቹ በግልና በተባበሩት መንግስታት ልማት ክፍል በማስተማር በማስተዳደርና በየተማሩበት ከፍተኛ አገልግሎት በመስጠት ላይ ይገኛሉ። በአጭሩ የዚህ ክፍል ቁም ነገር በትምህርት እድገትና መስፋፋት ጉዞ የአንድን እርከን ዕድሜ የመሻሻልና በትምህርት መታነጽ ጥቅሙ በተከታታይ ለትውልድ መጠናከር የሚያበረክተውን በአጽንኦት ለማሳሰብና የወላጆች ሚና የወሳኝነት ኃይል እንዳለው ለማስገንዘብ ነው ይላሉ። በእውነት የተባረከ ቤተሰብ ነው እና ይህን የመሰለ ቁም ነገር ልጃቸው አበርክተውልናል። ጠቅለል ሲደረግ ይላሉ እንዴት ስለ ትምህርት እንደዚህ ያለ የጠነከረ እምነት በንጉሠ ነገሥቱ ሊገኝ እንደቻለ ብንመረምረው በብዙ ዘመናት አንዳንዴ የሚያጋጥም የብሩህ ስብዕነት ብልጭታ ውጤት እንጂ በጥልቀት ከተገኘ ትምህርት ወይም በአጋጣሚ ከተገኘ ልዩ የወገን እርዳታ ለመሆኑን እንረዳለን። አሁን በለጋነት እድሜያቸው የከበቧቸውና የነፈነጠቁትን ሁኔታዎች ስንመለከትና እሳቸውንም የገጠሟቸውን ስንጨምርበት በውስጥም በውጭም ብዙ ትምህርት ሊሰጡ የሚችሉ ሁኔታዎች ተመልክተውና አዳምጦ ለመጠቀም የሚችል አእምሮና ዝንባሌ ላለው ትምህርት የሚገኝባቸው አጋጣሚዎች ነበሩ። ተፈሪ መኮንን ቀጥሎም ቀዳማዊ ኃይለ ሥላሴ በእነዚህ ሁኔታዎች የመጠቀምን ዝንባሌ ችሎታም እንደነበራቸው ራእያቸውና ስራዎቻቸው ይመሰክራሉ። እዚህ ላይ ንጉሠ ነገሥቱ ስለ ዘመናዊ ትምህርት እንደ አስፈላጊነቱ ሲናገሩ ትምህርት ለሀገር ነጻነት መጠበቂያ የታመነ መሳሪያ መሆኑን፣ ለሀገራቸው ልማትና እድገት ምርጫ የሌለው ጊዜ የማይሰጥ የደህንነታችን ዋስ መሆኑን አስገንዝበዋል። ፋሺስት ኢትዮጵያን በወረረ ጊዜ በዓለም አቀፍ ሕግ የተከለከለ መርዝ በአውሮፕላን በማዝነብ ህዝቡን ብቻ ሳይሆን አየሩና መሬቱን እንስሳቱና የዱር አራዊቱን ሰብሉንና እጽዋቱን ውሃውን ጭምር ሲበክልና ሲመረዝ ለመከላከል አለመቻላችን በዘመናዊ ትምህርትና በቴክኖሎጂ ኋላ ቀር በመሆናችን እንደነበር የተገነዘቡት ንጉሠ ነገሥት እንደዚህ ያለ ሰቆቃ እንዳይደገም መፍትሄው በመከላከያ ሳይንስና ቴክኖሎጂ የሰለጠነ የሰው ጉልበት ማፍራት እንደሆነ አምነዋል። ለመከበርም መማር ያስፈልጋል፣ እንዲያውም ያልተማረ ይረገጣል የሚል ኃይለ ቃልም ደጋግመው ተጠቅመዋል። በአጭሩ ለትምህርት ቅድሚያ የሰጡት በኑሮ በታሪክ ልምድና በችግር ያለፉበት በመሆኑ ከዚህ አይነት ውርጅብኝ ለመዳን የቀየሱት ዘዴም ይመስላል። ሌላው ስለ ትምህርት ከንግግሮቻቸው የምንገነዘበው እንዴት የትምህርትን ትርጉም በስፋት እንደተመለከቱት ነው። ትምህርት የሚገኘው በክፍል ውስጥ ብቻ አለመሆኑና በአካባቢ በሚገኝ መንደር፣ በቤተሰብ፣ በጸሎት ቤቶች፣ በእርሻና በኢንዱስትሪ በመሳሰሉት ሁሉ ሊቀሰም እንደሚቻል፣ በሕፃንነትም በአዋቂነትም በእርጅናም ዘመን ሁሉ ፍላጎት ካለ ትምህርት ሊገኝ እንደሚችልና የትምህርት ይዘት ደግሞ ዓለማዊውንም መንፈሳዊንም የትምህርት አይነት ሚዛን ጠብቆ መከታተል እንደሚገባ፣ በመሰረቱ የትምህርቱ ይዘቶችና ውጤት እግዚአብሔርን መፍራት፣ አገርን መውደድ፣ ሃይማኖትን ማክበር፣ ወገንን መርዳት ላይ ያመዘነ መሆን እንዳለበትና የእነዚህ ግቦች ፍሬ በሚሰጥ መንገድ ለመተርጎም በተለይም ወገንን ለመርዳት የሚለው ንጉሠ ነገሥቱ ጠንካራ መንገድ ነው ብለው የቀየሱት የተማረ የሰው ጉልበት ለማፍራት ማሰልጠን እንደሆነ አምነዋል። የተማረ የአገሩን ምርት ለማትረፍረፍ ዘዴውን በእጁ ይጨብጣል። ከድህነት ለመላቀቅም ምርትን ማብዛት ተገቢ ነው። በእኛ ያኗኗር ሁኔታ ምርትን ማብዛት በእርሻና ከእርሻ ነው። እንደ አጋጣሚ ብዙ ያልተማረው ህዝባችንም የሚገኘው በባላገሩ ስለሆነ መሰረታዊ ትምህርት ስርጭትም እንደዚያው ወደዚያ እንዲያደርስ ማድረግ ግዴታ ነው ይሉ ነበር ይላሉ። በመጨረሻም ትምህርት ለተዘረዘሩትና ለሌሎችም ለሰው ፍላጎት ማሟያ መሳሪያ ብቻ ሳይሆን ትምህርትና እውቀት በመሰረቱ ለሰው ልጅ ሰብዕና መገለጫውና የጠባይ መታወቂያው መሆኑን ይናገራሉ። ከዚህም አልፈው ስለ መሪነት ተማሪዎች መመረቅ ደረጃ ደርሰው ወደ አገልግሎት ለመሰማራ በደረሱበት ጊዜ በለዘብታ ሲያስገነዝቡ በትምህርት እየተኮተኮቱ የአእምሮንና የተፈጥሮን ችሎታን ማዳበር የሚጠቅም ቢሆንም የህሊናና የበጎ መንፈስ መሪነት ካልተጨመረበትና እንዲሁም መስዋዕት መሆን በመላው ህዝባችን ልብ ላይ ካልሰፈረ ትምህርት ብቻውን የጋራ ጥቅም ሊያስገኝልን አይችልም በማለት የአመራርን ውስብስብነት እንደተገነዘቡ ምሩቆቹም እንዲገነዘቡት ያመለክታሉ። እዚህ ላይ ብዙ ለመናገር የተሰለፉ ግምቶች ቢኖሩም በእኔ አመለካከት ዋነኛው ከ60 ዓመት በፊት የተሰነዘሩ ሐሳቦች በዓለም አቀፍ ደረጃ በተባበሩት መንግስታት የልማት ድርጅቶች እንደ ዩኔስኮ፣ ዩኒሴፍ፣ ዓለም ባንክና ልዩ ልዩ ዩኒቨርሲቲዎች ከሚጽፏቸውና ከቀረጿቸው የልማት አስተሳሰብ ጋር ተመሳሳይና ተቀራራቢ ሆነው መታየታቸው ልንገነዘብ ይገባል። ልማት አመንጪውም በልማት ተጠቃሚውም የሰው ልጅ ነው የሚለው አነጋገር አንዱ ነው። ልማት መሻሻልና እድገት የሚገኙት ከውስጥ በሚንቀሳቀስ ኃይል እንጂ ከውጭ በሚመጣ ሸቀጥ ወይም እርዳታ አይደለም የሚለው እንዲሁ ሌላኛው መመሪያ ነው። አፄ ኃይለ ሥላሴ ከባድና ታላቅ መምህርና መሪ ናቸው። ወደፊት የሚመሰከረውን ለታሪክ ትቶ እስካሁን በታየው ብቻ እንኳን ኢትዮጵያ በእነዚህ ዘመናት እሳቸው መሰል መምህር በመሪነት ማግኘቷ ትልቅ የታሪክ አጋጣሚ እድል አድርጎ መቁጠር ይቻላል። እውነት ነው። መለስን አስተማሩት፣ መንግስቱ ኃይለማርያምን አስተማሩት።
ኃይለማርያም ደሳለኝ መሳቸው ትንሽ አልቀነሰም ይሆን? እኔም የተማርኩት እኮ ጥሩ ነገር ይኸው ከዚህ መጽሐፍ ነው። አብይም ያን የተወለደ ነው የሚባለው። ማለት ሊያደንቅ የሚችለው መንግስቱን በምን ሊያደንቀው ይችላል? በተሻለ ነገር ያው በመሪነት ላይ ሊጠቅመኝ ይችላል የሚላቸውን ቁም ነገሮች ካልያዘ በስተቀር ሊደነቅ የሚችል ነገር ያለው ቀዳማዊ ኃይለ ሥላሴ ላይ ነው። ቀዳማዊ ኃይለ ሥላሴ ግን እንደኛ ዩኒቨርሲቲ ገብተው ተምረው ይሆን ይህ ሁሉ ነገር የሰሩት? በእርግጥ ዳግማዊ ምኒልክ ትምህርት ቤት ገብተው ተምረዋል። ከልጅ ኢያሱ ጋር ተምረዋል። ክፍል ቁጭ ብለው ተምረዋል። ያኔ እንደተነጋገርነው ቋንቋ ነው ትምህርቱ እና አብዛኛው ከዛ ጂኦግራፊ፣ ሂሳብ፣ መሰረታዊ ሂሳብ ዘዴዎች ናቸው። ቀዳማዊ ኃይለ ሥላሴ ይህን ሁሉ ብልሃት ያመጡት ከጥንቱ ትምህርት መሆኑን መረሳት የለበትም። የጥንቱ ትምህርት ያበስላል። ውዳሴ ማርያም፣ ዳዊት መድገም ያበስላል። በእውነት ጸሎት ብቻ አይደለም እንዴ። ዳዊትን አንብበህ እንዴት ነው ንጉሥ የማትሆነው? ቢያንስ በቤት ትነግሳለህ እኮ ዳዊትን ያነበበ ሰው። አስተሳሰቡ ራሱ የዳዊት ይሆናል። የሚጠቀማቸው ቃላቶች ሁሉ የዳዊት ይሆናል። ምስለ ጠዊ ትጠዊ ወምስለ ህሩየ ትከውን አይደል የሚለው። ከጻድቅ ጋር ጻድቅ፣ ከተመረጠ ጋር ምርጥ፣ ከደካማ ጋር ደካማ፣ ከሰነፍ ጋር ሰነፍ፣ ከጠማማ ጋር ጠማማ ትሆናለህ እኮ ነው የሚለው ዳዊት። እና ወዳጄ ብዙ ስለ ትምህርት የሚነገሩ ነገሮች አሉ። ለጊዜው እዚህ ላይ ቢበቃንስ? እናንተ ጨምሩበት። ያው እያበዛውባችሁ ነው፣ ከይቅርታ ጋር ይበቃናል ለማለት ነው። ይቆየን፣ ጨማምሩበትና እንገናኛለን።